ለአይንናስ ለድግምት ለሂስድ ለሚያጨናንቅ ነገር መጠበቂያ ነው። ዛሬ ለአሲያና ለመሰሎቿ አጥጋቢ የሆነ ምላሽ በሼህ ኤልያስ አህመድ ይዘንላችሁ ብቅ ብለናል። ትችላላችሁ። ዛሬ በጣም አንገብጋቢ የሆነ ቪዲዮ ነው ይዤላችሁ የቀረብኩት። በሚያሳዝን ሁኔታ ዛሬ እህቶቻችን ደህና የሆነ ሂጃብ እንኳን ሳያደርጉ እኛ ኡስታዞች ነን እኛ እናስተምራለን ብለው ኒቃብ እንኳን ሳያደርጉ እያስተማሩ ይገኛሉ። የት? በተለይ ቲክቶክ መንደር ላይ ማለት ነው። ኡስታዝ አሊም መሻይህ በበዛበት ዘመን ማለት ነው። ታዲያ እነዚህ ነገራቶች አሁን ላይ አስፈላጊ ናቸው ወይስ ደግሞ ሴትን ልጅ እንዴት ነው ማስተማር ያለባት የሚለው ቱ ዘ ፖይንት የምንዳስስ ይሆናል። ይህ ስናደርግ ግን መሻይሆቻችን ማለትም ሼሆቻችን ምን እንደሚሉ ትልልቅ አሊሞቻችን በዚህ ጉዳይ ላይ በተለይ ደግሞ በጣም የምናከብረው የምንወደው ሼህ ኤልያስ አህመድ እሳቸው ምን እንደሚሉን እንስማው። እንግዲህ አሲያ ሁሌ ቪዲዮ በመጣት ችግር የለውም ብላ በርካታ ጊዜ ስትናገር ነበር። ታዲያ እስቲ የሼህ ኤልያስ አህመድ ንግግር እንስማው። ዳይ ወደሱ ቪዲዮ። ሴት ልጅ ለዲናዊ ጉዳይ ወይም ለማስተማር ሚዲያ ላይ መውጣት ትችላለች ወይ? ዲንን ለማስተማር ወንዶች በቂ ናቸው። በቂ ናቸው ብቻ ሳይሆን በድሮ ጊዜ ከብዙ ሰዎች የበለጠ እውቀት ያላቸው እንቁ የሚባሉ ሴቶች ከመኖራቸው ጋር አንዳቸውም ህዝብ ባለበት በይፋ ሲያስተምሩ አይታወቅም። አይሻ ረዲየላሁ ተዓላ አንሃ ቤቷ ነበር የምትቀመጠው። ወቀርና ፊ ቡዩቲኩነ ስለተባለ መጠየቅ የሚፈልጉ ሰዎች መጥተው ይጠይቃሉ። ከመጋረጃ ጀርባ ይጠይቃሉ፣ ትመልስላቸዋለች። ግልጽ ነው። በዚህ ሁኔታ ለህዝብ ይፋ በሆነ መልኩ ራሷን ሳታጋልጥ ነበር የሴት ልጅ የምታስተምረው። በትክክልም መሆን ያለበት እንደዛ ነው። ግልጽ ነው። እና ከዚህ አንጻር ሴት ምንም እንኳን ያኒ ፊቷን ሸፍና በደንብ ተጠባብቃ ራሷ ማለት ጥብቅ በሆነ መልኩ ቢሆንም እንደዚህ ይፋ በሆነ መልኩ ማስተማሩ አይታወቅም በእስላም ታሪክ። እንዳልኳችሁ ዓሊማ የሆነ ሴት ካለች ኪታብ የምታስቀራም ቤቷ ትቀመጣለች። የሆኑ ሼኾች ወይ ተማሪዎች መጥተው አንዳንዴ ይጠይቋታል፣ ትመልሳለች ወይ ታስተምራቸዋለች ከመጋረጃ ጀርባ እንጂ መስጂድ ለምሳሌ ወይ የሆነ ይፋዊ እንደዚህ አዳራሽ ምናምን ተደርጎላት ለወንዶች የምታስተምርበት አጋጣሚ ይሄ አይደለም። እና ጭራሽ ደግሞ ፊቷን ገልጣ ተኳኩላ አምራ ምናልባት ወጣት ሆና ኧረ ችግር የለም ኒቃብ እኮ ኺላፍ አለው ትላለች። ኒቃብ ኺላፍ አለው ማለት እንደዚህ አምሮ በተለይ ወጣት ሆና ለህዝብ መድረክ ላይ ቆማ ማስተማሯ ኺላፍ አለው ማለት ነው። ኒቃብ ኺላፍ አለው? አዎ ኺላፍ አለው። እንኳን አብዛኞቹ ዑለማዎች አይቻልም ቢሉ አንዳንድ ሰው ግራ እንደ አብዛኞቹ ይቻላል አይደል እንደሚሉት ማሚ ነው። ለአብዛኞቹ አይቻልም ነው የሚሉት። ወደድን ጠላን አብዛኞቹ ዑለማዎች አይቻልም ነው የሚሉት። የድሮ መዛቦችን ስንመለከት ግን አንዳንድ ሰው የሚታታበት እንኳን አንዳንድ ዑለማዎች አውራህ ነው አይደለም የሚለው አይ አውራ አይደለም ይላል። ያኒ ሊሸፈን የሚገባ ሀፍረተ ገላ አይደለም ግን መክፈት አይቻልም ይላል። እንደዛ ለምን? ለፈተና ሲባል። ስለዚህ ለፈተናም አሉ አውራ ስለሆነም አሉ በሆነ መልኩ ብቻ አብዛኞቹ ዑለማዎች ክልክል ነው ይላሉ። አውረት الصላትና አውረት النظርን አንዳንድ ጊዜ አንዳንድ ሰው ይቀላቅላል። ሰላት ላይ ለምሳሌ ፊትንና እጅን አስመልክቶ አውራ ስላልሆነ ይከፈታል ችግር የለውም ሲሉ ይሄው እንደዚህ ብለዋል ፉቃሃዎች ይላሉ። እነሱ የተከለሙን عن አውረት الصላህ ማለት ሶላት ላይ እኮ የተወሰነ የሰውነት ክፍል መሸፈን አለበት። ብቻዋንም ብትሆን በጨለማ ብቻዋን ብትሰግድ ራሱ ይቻላል። በጨለማ ብቻዋን እየሰገደች ለምሳሌ ጸጉሯን ገላልጣ አንድ ሴት መስገድ ትችላለች አትልም እኮ። ስለዚህ አውራ አለ ማለት ነው። ስለሱ ነው የሚያወሩት እነሱ። ማየት ምናምን ሲባል ደግሞ ሌላ ነገር ነው የሚያወሩት። እንኳን ይሄ እንዳለ ሆኖ አልሙሂም ምንድነው ኺላፍ አለ ተብሎ ኺላፉ የማይገባበት ቦታ ለማስገባት መሞከር ስህተት ነው የሚሆነው። የተለያዩ ርዕሶች ናቸውና ማለት ነው። በሁሉም ዑለማዎች ስምንት አንዲት ሴት ራሷን እንደዚህ አጌጣ ህዝብ ፊት እንደዚህ ተጋልጣ ማውራቷን የሚደግፍ በተለይ ወጣት ከሆነች በድሮ ዑለማዎች ዘንድ ማለት ነው ይሄንን የሚደግፍ አናውቅም። ግልጽ ነው። እና ፈተናውስ ደግሞ በትንሹ ይጀመራል።
ምን ያህል ሲሰፋ ታየዋለህ። መጀመሪያ በደንብ ለባብሳ ትመጣለች። ከዛ በኋላ በደንብ እየተኳኳለች ልብሷ ቀለሙ እያማረ አነጋገሯ በሳቅ እየታጀበ ይሄዳል። እንደዚህ ነው ፈተና አሳስቆ ነው የሚወስደው። ስለዚህ ከዚህ አንፃር ይህ መሆን የሌለበት ነገር ነው ማለት ነው። طيب ሼሃችን ሼህ ኢልያስ አህመድ በሚገባ አሪፍ ትንታኔ ነው የሰጡን። እንግዲህ ሐቅን ለሚፈልግ ሰው ከዚህ በላይ ማብራሪያ ምንም አያስፈልግም። ምክንያቱም ደግሞ ዛሬ ላይ የምናየው ከዚህ ተገላብጦች ነው አይደለም። ሂጃብ ኒቃብ ምናምን በስርዓት አድርገው ይቅርና ሜካፕ አድርጋ ምናምን ነገር መታ ታስተምራለች አይደለም። ሴት ልጅ ይቅርና ወንድ ልጅ ራሱ አላስፈላጊ ነገር ሪያክት እያሳየ ማስተማር የለበትም። ቆፍጠን ብሎ ሰዎችን በማይፈተን መልኩ እሱም መቅረብ አለበት እና ዛሬ ላይ ግን የምናየው ከዚህ ተገላብጦች ነው። እየተሽኮረመሙ የተቅለሰለሱ ያንደበታቸው ይምላሳቸው እንትን እያሉ ምናምን ነገር ከተለምዶ ውጪ አይነት ንግግርን እየተናገሩ ብዙ ሰዎች የሚያሰናክሉ አሉ። ይህን ነገር የተናገረው እኔ አይደለሁም፣ ጌታችን አላሁ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል አልአሕዛብ ሁሌ ነው ማነሳት። አይ ቲንክ አንቀጽ 36 አካባቢ ይመስለኛል። የነቢዩ አለይሂ ሰላቱ ወሰላም ሚስቶች የምእመናን ደግሞ እናት የሆኑ ሚስቶች ሳይቀር እንኳን ማለት ነው ድምጻቸውን ማቅለስለስ እንደሌለባቸው ያ በልቡ በሽታ ያለበት ሰው ሌላ መጥፎን ጥርጣሬ እንዳይጠራጠር ማቅለስለስ እንደሌለባቸው ይናገራል። ዛሬ የምናየው ተገላብጦሽ ነው። እስቲ ተመልከቱ። ዳዋ አደርጋለሁ ምትል እህቴን ተመልከቷ። ማድረጓ ጥረቷ ምናምን ነገር እኮ ይደነቅ ነው። ዛሬ ላይ ሰው በተለያዩ ወንጀሎች ላይ በተጣመደበት መልኩ ማስተማሯ ልክ ነው። ግን የምታስተምርበት ስርዓትና ህግ ግን ሸሪዓው በጠበቀ መልክ አይደለም። ምክንያቱም እናታችን አይሻ ከመጋረጃ ጀርባ እያስተማረች ዛሬ ላይ ወጥተው ግን የሚያስተምሩ እህቶች ግን እንዴት ነው እያስተማሩ ያሉት? ራሳችን ሰልጠነናል ብለው ምናምን ሸሪዓውን የሰለፎች አካሄድ ያልተከተለን አካሄድ እየሄዱ ምናምን ማስተማር ይህ ከየት የመጣ እንደሆነ አናቅም። በጣም የሚያሳዝነው ያ ነው። ይህን ነገር ሲነገር እነ ሴቶችን ስለሚጠሉ ነው ምናምን ነገር ይላሉ እና እንዲህ የሚሉ ሰዎች የሴቶች ጥላቻ ስላለባቸው ነው የሚሉ ሰዎች የሌላው አላውቅም። ግን እኔ ወላሂ ፐርሰናሊ እንዲህ አይነት አስተሳሰብ ለሰከንድ ማስቤ የማቅሰው አይደለሁም። ላስብም አልችልም። ምክንያቱም ሙስሊም ስለሆንኩ ምንም ደካማ በሆነ ሙስሊም ነኝ። እስልምና ደግሞ ለሴት ልጅ የሰጣትን ክብር አውቃለሁ። በተለይ ደግሞ ወንድ ልጅ እስከሆንኩ ድረስ ጀነት ከእናት እግር ስናት የሚለውን ሐዲስ የሚያቅሰው የሴትን ጥላቻ ሊኖርበት አይችልም። ይህ ክሊር እና የማይሻማ ነገር ነው። ኢቨን ሁሌ የምናገረው ነገር አለ አይደለም። ሳይኮሎጂ ራሱ የሚለው አንድ ነገር አለ። ውድ የሆኑ ነገራቶችን በሚስጥር ያዛቸው ይላል እና ሴት ልጅ ደግሞ ለሙስሊም ወንድም ውድ ናት። ከምንም በላይ ማለት ከወርቅ በላይ ውድ ናት። ወርቅ ዝም ብላችሁ ባገኛችሁት ቦታ አጥሉትም። በጣም አሪፍ ካዝና በማይሰበር ቦታ ታስቀምጡታላችሁ። ሴት ልጅ ከዳይመንድ ከወርቅ በላይ ናት። ስለ ሴት ልጅ የሚያውቅ ዝም ብሎ ሴት ልጅ ሚዲያ ላይ አውጥቶ የማንም ጋጣወጥ መጥቶ ዝም ብሎ እንዲያዋራት ማድረግ አይደለም። ይህ የሴት ልጅ ክብር መጠበቅ ሳይሆን ሴት ልጅን እንድትዋረድ ማድረግ ነው። አንድ ወንድም አስቀምጡና እስቲ ከሆነ ወንድ ጋር እህትህን ስትሄድ ብታይ ደስ ይልሃል ምናምን ብላችሁ ጠይቁት። በፍጹም ደስ አይለው። ምናልባት ልጁ ራሱ ሊመታው። በተለይ ሴት ልጆች እናቶቻቸውን በአብዛኛው ጊዜ ይከተላሉ። እናት ሳሊህ ከሆነች፣ እናት ሙተደይና ከሆነች፣ ዲኗን አጥብቃ የምትይዝ ከሆነች ይህች ሴት ልጇ ሙሉ በሙሉ እሷን ነው የምትከተለው። የእሷን መስመር ይዛ ትሄዳለች። የእሷን መንገድ ትከተላለች። ሳታስተምራት በተግባር ብቻ ትምህርት ትወስዳለች ከእናቷ። አማ እናት የተበላሸች ከሆነች፣ ለዲኗ ትኩረት ማትሰጥ ከሆነ፣ ሰላት ማትሰግድ ከሆነ ወይም ሰላቷን እያረፈደች ቆየን ልስራ ቆየን ልጨርስ እያለች በሰበብ ባስባቡ ሰላት መታዘገይ ከሆነ፣ ስገዱ ብትልም ልጆቿን ከንግግሯ ይልቅ ተግባሯን ነው የሚከተሉትና እነሱም ሰነፎች ይሆናሉ። እነሱም ደካሞች ይሆናሉ።
ወንድ ልጆችንም እንደዛው የነ ኢማሙ አህመድ እናት እነ ኢማሙ አህመድ ረሂመሁላሁ ተዓላ ያፈራችው በትግሏ ነው። ሐታ የፈጅርን ሰላት ገና በልጅነቱ አከናንባ ይዛው ተወጣ ነበር። ከተላላቅ በወቅቱ ከነበሩት ዑለማዎች ዕውቀትን እንዲቀስም ታበረታታው፣ ትገፋፋው፣ ታጎብዘው ነበር። የበለጠ በሴት ልጆች ላይ ያላቸው ተጽዕኖ ይጎላል እንጂ ለወንድ ልጆቻቸውም እንደዛው የመጀመሪያ መድረሳቸው ሴቶች ናቸው። ስለዚህ እኛ በእናትነት ደረጃ ያለን ሴቶች የበለጠ ትኩረታችን ዲናችን ላይ መሆን ይገባዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሴቶች ሊላበሱት የሚገቡ ባህሪያቶችን ዘርዝሮልናል። ይህንን ቁርአን አውቀነው ልንተገብረው ይገባል። ውስጡ በበረከት የተሞላ የአላህ ቃል ነው። ኪታቡን አንዘልናሁ ኢለይክ ሙባረኩን ሊየደበሩ አያቲህ ወሊየተዘከረ ኡሉል አልባብ። ወደ አንተ ያወረድነው ይህ መጽሐፍ ይላል አላሁ ስብሓነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም፣ ኪታቡን አንዘልናህ ኢለይከ ሙባረክ የተባረከ የሆነ ለተገበረው ሰው በበረከት የተሞላ ህይወትን እንዲመራ የሚያስችል ቁርአን ነው። ወደ ቀጥተኛው መንገድ የሚመራ ቁርአን ነው። إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. الله سبحانه وتعالى ይህ ቁርአን ወደ ቀጥተኛው መንገድ ይመራል ብሏል። ሴት አማኝ በዚህ ቁርአን ልትመራ ይገባል። ይህ ቁርአን የአይን ማረፊያዋ ሊሆን ይገባል። ይህ ቁርአን ልትቀራው ለፍዙን በደንብ ልታውቀው ይገባል። በቃላም ልታጠና ልታሐፍዘውም ይገባል። ውስጥ ያለውን ማዕናውንም በደንብ ልትረዳው ይገባል። ከዛም ወደ ተግባር መለወጥ ነው።